ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ዊክሊያችን እንግዲህ በሳምንቱ የነበሩ ከሀገር ውስጥና እንደዚሁም ከዓለም አቀፍ ጉዳዮችን መራርጠን ወደ እናንተ የምናደርስ ፕሮግራማችን ነው። በዛሬ የሐሳብ ዊክሊ ፕሮግራማችን እንግዲህ ከሀገር ውስጥ በተለይ ደግሞ በሳምንቱ የነበሩትን አበይትና ዋና ዋና ጉዳዮች እናነሳለን። የመጀመሪያ ጉዳያችን የሚሆነው እንግዲህ ሀገራችን ኢትዮጵያ በአርቲፊሻል ኢንተለጀንስ ላይ ሰፊ ስራዎችን እየሰራች ነው። የኤአይ ማዕከል እንግዲህ በሀገራችን ኢትዮጵያ በቅርብ ጊዜ በተለይ ደግሞ በአዲስና ዘመናዊ በሆነ መልኩ ወይንም ደግሞ ኤአይን በሚመጥን መልኩ ተገንብቶ ግንባታው ተጠናቆ ተመርቋል። በዚህ ምረቃ ፕሮግራም ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድና የተለያዩ አካላቶች ተገኝተው መርቀውታል። ነገር ግን ይሄ የኤአይ ምረቃት የሚያሳየው ምንድነው? ኢትዮጵያ በኤአይ ደግሞ ምን ያህል ስራዎችን እየሰራች እንደሆነና አሁን ላይ ያለንበት ዓለም ከኤአይ እኩል ስለሚራመድ ሀገራችን ኢትዮጵያ ያስፈልጋታል በሚለው ሐሳብ ላይ እንግዲህ ሰፋ ያለ ውይይት እናደርጋለን። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ የጂ20 አባል ሀገራቶች ስብሰባ እንግዲህ በደቡብ አፍሪካ ለመካሄድ ጀምሯል። በዛሬው ዕለት እንግዲህ ይሄ ስብሰባ ይጀመራል። በዚህ ስብሰባ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ የዓለም አቀፍ መሪዎች እንደዚሁም ደግሞ የተለያዩ ትልልቅ ድርጅቶች ተገኝተዋል። በዚህ ጉባኤ ላይ እንግዲህ ምን አይነት ሀሳቦች ይነሳሉ እና የጂ20 በተለይ ደግሞ በአፍሪካ ሲካሄድ የመጀመሪያው እንደመሆኑ አንጻር በዚህ ጉባኤ ላይ በተለይ ደግሞ ለአፍሪካ ምን አይነት ጠቀሜታዎች ይኖሩታል በሚለው ሐሳብ ላይ ሰፋ ያለ ውይይት ነው የምናደርገው። የዛሬውን ፕሮግራም ነው ዮርዳኖስና በረከት አብራችን ቆይ። በረከት እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። በረከት እንግዲህ የመጀመሪያ ጉዳያችን የሚሆነው እንግዲህ ሀገራችን ኢትዮጵያ በኤአይ ላይ ምን ያህል ስራዎችን እንደሰራች የተመለከትንበት እንግዲህ የአዲሱ ማዕከል ምረቃት ነው። ኤአይ ኢትዮጵያ ውስጥ እንግዲህ ጅማሮን ያደረገው አሁን አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ገና ወደ ስልጣን ሳይመጡ ትልቅ እቅድ ነበራቸው። ከዛ በኋላ ላይ ደግሞ ባሉት ጊዜያቶች በርካታ ስራዎች ሰርተዋል። በ2012 እንግዲህ የተመሰረተው የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም እንግዲህ የተለያዩ ስራዎችን ሲሰራ ተመልክተናልና ይሄ ተቋም መገንባቱ ኢትዮጵያን በምን ያህል ደረጃ ከዓለም እኩል እየተራመደች እንደሆነ የምንመለከትበት ነው። አራተኛው የኢንዱስትሪ አብዮት ደግሞ በኤአይ ነውና ኤአይ ዓለማችን ላይ መስራት የማይችላቸው ነገሮች እንደሌሉ እየተመለከትን እንገኛለን። ይሄ ደግሞ ለሀገር ምን ጠቀሜታዎች አለው ብለን ስንመለከት በርካታ ጠቀሜታዎች አሉ። በግብርና፣ በጤና፣ በትምህርት፣ በወታደራዊ አቅም እንደዚሁም በቴክኖሎጂ የተሻሉ ስራዎችን መስራት የሚቻልበት ትልልቅ እንቅስቃሴዎች አሉ። ሀገራችንም ከዓለም እኩል ለመራመድ እንግዲህ በአዲስ አበባ የኤአይ ማዕከሏን በትልቁና በሚያምር ሁኔታ ተገንብቶ ተመርቋል። በዚህ ማዕከል ላይ የተለያዩ ስራዎችን ቢሰሩ ሀገራችን ኢትዮጵያን የሚያሳድጉበት ከዓለም እኩል የምንራመድበት ስራዎች ይሰራሉና እነዚህ ስራዎች ለኢትዮጵያ በጣም ትልቅ ትሩፋት አላቸውና እንደው በረከት የኤአይ በኢትዮጵያ እነዚህ አይነት ስራዎች መሰራታቸው ከዓለም እኩል መራመዳችን ለሀገራችን ምን አይነት ጠቀሜታዎች ይኖረዋል ብለህ ታስባለህ? ኢትዮጵያ ኤአይን የጀመረችው በ2013 ነው። ኢትዮጵያ ይህንን ጅማሮ ፖሊሲ አዘጋጅታ ማኑዋል አዘጋጅታ አጸድቃ ተቋም አዘጋጅታለት ነው የጀመረችው። ምክንያቱም ከዚህኛው የቴክኖሎጂ አብዮት ጋር እኩል መራመድ ብቻ ነው የሚቻለው። ምክንያቱም እንደስተዛሬው አፍሪካ ያደጉት ሀገራት የሰሩትን ቴክኖሎጂ ተቀባይ ነበረች። አሁን ግን እኩል እግር በእግር ነው መሄድ የሚቻለው። ምክንያቱም ይሄ ቴክኖሎጂ የዋርፌርም ጭምር ስለሆነ ነው። ዓለምን ሙሉ በሙሉ ቅርጿን የሚለውጣል ተብሎ ይጠበቃል። ዓለም የኤሌክትሪክ መፈጠር ብዙ ነገሮችን እንዳቀለለ እንዲሁም የኢንዱስትሪ አብዮትን እንዳቀጣጠለ ጭምር የአርቲፊሻል ኢንተለጀንስ ከዚህ በኋላ የዓለምን የአኗኗር ቅርጽ፣ ዘዬ፣ ባህል ይቀይራል ተብሎ ይጠበቃል። ምክንያቱም ከኤአይ ጋር ከአርቲፊሻል ኢንተለጀንስ ጋር መራመድ የግድ ነው። ምክንያቱም ከተቀደምክ በዚህ ዘርፍ ሉዓላዊነትህ ከተወሰደ የመረጃ የበላይነት ይወሰድብሃል። እንዲሁም አንተ ጦር መሳሪያ አዘጋጅተህ ተተኳሹን አዘጋጅተህ ብትጠብቅም በቴክኖሎጂ ሁሉም መሳሪያዎች ሽባና ዱዳ ሊሆኑ ይችላሉ። የኮሙኒኬሽን ስልቶች ሙሉ በሙሉ ሊበጠሱ ዲክሪፕትም እየተደረጉ መረጃዎች ሊወጡ ይችላሉ። ይህ ማለት ሀገርን ሁለንተናዊ ድቀት ውስጥ ነው የሚከታት። ኢትዮጵያ ሀገር በማጽናት ሂደት ውስጥ የምትሄደው ሂደት በቴክኖሎጂ ካልተደገፈ ልፋት ብቻ። ለምሳሌ የዚህ አርቲፊሻል ኢንተለጀንስ ኢንስቲትዩት አፕግሬድ ሆኖ ትልቅ ፎቅ ተዘጋጅቶለት ሲሰራ ትልቁ ዓላማ ኢትዮጵያን ማጽናትም ጭምር ነው። ምክንያቱም ኢትዮጵያ ራሷን በምግብ ለመቻል የምግብ ሉዓላዊነት ሂደቷን እያገዘ ነው የሚገኘው። ለምሳሌ ገበሬዎቻችን በከፍተኛ ደረጃ ሰብሎችን በሚወሩ በሽታዎች ይያዝባቸዋል። አሁን ባለሙያ ሳያስፈልገው አንድ ገበሬ ፎቶ አንስቶ ለዚህ አርቲፊሻል ኢንተለጀንስ ለተሰራው በኢትዮጵያ በኢንስቲትዩት የበለጸገው ላይ ሰሚት ሲያደርገው ምንድነው የሚሆነው?
በሽታው ይሄ ነው፣ መፍትሄው ይሄ ነው። ዩሲ ምን ያህል ክሮፕ እንደምናድን። ሁለተኛ ኢትዮጵያ በጤናው ዘርፍ ላይ ሰፊ ስራ ሰርታበታለች። ለምሳሌ የጡት ካንሰር ልየታ፣ የህፃናት የቆዳ በሽታዎች ልየታ፣ እነዚህ ሁሉ ሰፊ ስራዎች ዶክተሮቻችንን ያግዛቸዋል። ምክንያቱም የኢትዮጵያ የጤና ሴክተር ደረጃ ትልቅ የሚባል አይደለም፣ ግን በቴክኖሎጂ ከደገፍከው ዶክተሮቻችንን ስራቸውን ካቀለልላቸው፣ ምክንያቱም ኢትዮጵያ ውስጥ የዶክተር እጥረት አለ፣ እንዲሁም ያለን ኢኩዊፕመንትና የጤና ተቋማቶቻችን ውስን ናቸው። ስማርት ግን ካደረግናቸው ሪሞትሊ ማከም እንዲችሉ ሁላ ማድረግ እንችላለን። እንዲሁም በቀን 10 ሰው የሚያስተናግድ ከሆነ ወደ 20 ወደ 30 ሰው እንዲያስተናግድ ማድረግ እንችላለን። ይህ ማለት ቴክኖሎጂ መጠቀም ነው። ለምሳሌ መሶብ አገልግሎት መስጫ ማዕከልን እንመልከተው። ይሄ ማዕከል ወረዳ ላይ ቀበሌ ላይ ያለ እንግልትን የቀረፈው። ለምሳሌ እኔ ከቅርብ ጊዜ ወዲህ በፊት የልደት ሰርተፍኬት ለማውጣት ሞክሬ ነበር። ሰፊ እንግልትን ያጋጠመኝ። በዚህ በአንድ ማዕከል ውስጥ ግን ስንመለከተው ፓስፖርት ማውጣት፣ ልደት ሰርተፍኬት፣ ያላገባ ያገባ፣ ሁሉም ሲስተም እዛ ወረዳ አንተን ሄደ፣ እዚህ ፓርክ ፈልገ፣ እዛ ጋር ተሽከርከረ፣ እገሌ ያልገባችም ነገና ተብለ፣ ይሄ ሁሉ ሲስተምን ነው ስኪፕ የሚያደርገው። አሁን እንደው የኛ ሀገር ሲስተም በተለይ በዚህ ዙሪያ ላይ በጣም አስቸጋሪ ነው። አንተ እንዳነሳው በተለይ ብዙ ሰው ቀበሌ የሚያነሳው ችግሮች አሉና ሞሰብ የሚቀርፈውን ሁኔታ ስንመለከተው ይሄ የኤአይ ትሩፋት ነውና ሁሉም ሰው ለራስ አገልግሎቶች ነው የምንጠቀማቸውና እነዚህ አይነት ስራዎች እንዲያውም ተጠናክረው መቀጠልና በጋራ መስራት አለብን ብዬ ነው የማስበው። እውነት ነው። አሁን የአንድ መሶብን ማዕከል በዚህ ደረጃ ስንመለከተው የአንድ መሶብ አገልግሎት መስጫ ሙሉ በሙሉ ሶፍትዌሮቹ የለሙት በአርቲፊሻል ኢንተለጀንስ ኢንስቲትዩት ነው። በገንዘብ ለውጠው ምን ያክል ዶላር ነበር የሚያስወጣን? አንድ ሁለተኛ፣ ይሄ ማዕከል በሌሎች ሀገራት ሶፍትዌሮችን ገዝተን ቢሆን ኢንስቶል አድርገን የሰራ ነው የመረጃችን ሉዓላዊነት በእጃችን አይሆንም ነበር። ያ ማለት አይደንቲቲ ቴፍት ሊያጋጥመን ይችላል፣ ዲፕ ፌክ ሊያጋጥመን ይችላል። የማንም ሰው መረጃ በየትኛውም አካል መንታፊ እጅ ሊወድቅ ይችላል። እንዲሁም እነዚህ የውጭ ሀገራቶች የ5 ዓመት የ10 ዓመት እንደዚህ አይነት ነው አግሪመንታቸው። 5 ዓመቷ ስታልቅ እንደገና ኮንትራክት ካላራዘምክ ያ ሁሉ ሲስተም ፌል ያደርጋል። አሁንስ በራሳችን ልጆች በራሳችን እጆችን የሰራ ናቸው። ይህ ትልቅ ትዕምርታዊ ለውጥ ነው። ሌላኛው ኢትዮጵያ በዚህ በአርቲፊሻል ኢንተለጀንስ ዘርፍ ላይ እየተጠቀመችበት ያለው የመከላከያዋ ነው። መከላከያዋ በጣም እያደገ እየተመነደገ ነው ያለው። ኢትዮጵያ ዘመናዊ ዩኤቪዎችን መጠቀም ጀምራለች። እንዲሁም ሰርቬላንስ አገልግሎት የሚሰጡ ድሮኖችን ማምረት ጀምራለች። እነዚህ በስካይ ዊንግ በኩል የሚመረቱ ድሮኖች በሰፊው ለወታደራዊ ዓላማ እንዲሁም ለግብርናም ጭምር እየዋሉ ነው። የግብርናው ሴክተር ላይ ምን ያክል መሬት ታረሰ፣ ምን ያክሉ ቀረ፣ ምን ያክሉ ጸደቀ፣ ምን ያክሉ ከሰረን የሚለውን በሙሉ ተጨባጭ መረጃ መያዝ እንድንችል ያደርገናል። እንዲሁም ዓለም ከዚህ በኋላ ፑሽ በተን ነው ጨዋታው፣ የትኛውም ጦርነት። ስለዚህ ከዚህ በኋላ ኢትዮጵያ ላይ የቴክኖሎጂ የበላይነት አይያዝባትም። ለምሳሌ ኢትዮጵያ 2 ተዋጊ ጀቶችን አስነስታ የትኛውንም ዳር ድንበሯ መደፈር ልትከላከል ትችላለች። ወጪውን ምተው ያ የፊውል ኮንሰምፕሽን እንዲሁም ምናልባትም ችግር ቢገጥምህ ራሱ የሚወጣው አንድ ጀት ቢያንስ 20-30 ሚሊዮን ነው የሚያወጣው ሚኒመሙ ማለት ነው። ይሄን ያክል ወጪ ነው። ግን በአንድ ዩኤቪ ይሄንን ነገር መቀልበስ ትችላለች። ያ ማለት አንደኛ የፓይለቶችህን ህይወት መታደግ ትችላለህ። ፓይለቶችህ ቴክኖሎጂን ተጠቅመው ሪሞትሊ አታክ ማድረግ ይችላሉ። ኢትዮጵያ ሊያጠቃት የመጣውን መመለስ እንዲችሉ ያስችላቸዋል። እንዲሁም ኢትዮጵያ በዚህ ዘርፍ ላይ ለአፍሪካም ለተቀረውም ዓለምም የደህንነት እንዲሁም የስጋት ችግራቸውን እንዲቀርፉ ሸጣ የገበያ እድል መክፈት ያስችላታል። አዎ ይሄ እድል በጣም ቀላል የሚባል አይደለም። እንደኛ ሀገር በተለይ ደግሞ እውቀቱ አለን፣ ነገር ግን ወደ ትግበራ ለመግባት በጣም ትልቅ ችግሮች አሉብንና አሁን ኤአይ እየፈጠረው በተለይ ደግሞ ለአዲሱ ትውልድ ከቴክኖሎጂ ጋር ከተለያዩ እውቀትን ከማዳበር ጋር አንጻር በጣም ትልቅ አቅም አለው። ምክንያቱም ወጣቶች ላይ የሚሰራ ስራዎች አሉ። በተለይ ደግሞ ከቴክኖሎጂ እኩል ዓለም ለመራመድ ደግሞ እነዚህ አይነት ስራዎችን መስራት የሚቻልበት አቅም አለው። ስልጠናዎችን የመስጠት የመማር ማስተማሩን ሂደት የማቀላጠፍ ተግባራቶችንም ወደ ስራ መግባት ትልልቅ አቅም አለው። እንደ ሀገር ኢኮኖሚ ላይ ስንመለከተው እንግዲህ ግብርና ላይ የሚሰራው ስራ በጣም ትልቅ ለውጥ ያመጣዋል።
ሀገራችን በርካታው መሬት እንግዲህ ይታረሳል። እነዚህ ስራዎች ከዚህ በፊት እንግዲህ ዘመናዊ በርካታ ችግሮች ይደርሱብናልና ግብርናውን ለማዘመን የተሄደበት መንገድ በየጊዜው የሚደርሱ በሽታዎችን በየጊዜው የሚመጡ ወረርሽኞችን ለመቋቋም ቅድመ ትንበያ ይሰጣል። ከመጣም በኋላ ደግሞ በቴክኖሎጂ ለመቋቋምና እነዚህ ነገሮች ለመከላከል የሚካሄድበት መንገድ አለ። የጤናው ዘርፋችን ላይ ደግሞ በጣም ትልቅ ምርት አለው። እንደው እኛ ሀገር እንኳን አሁን አንድ ሰው ሲታመም ቀድሞ የሚታየው ምንድነው? ወደ ውጭ ሀገር ሄዶ ይታከም የሚባለው ጉዳይ ነው። እነዚህ ሂደቶችን ማስቀረት የምንችልበት ሂደቶች አሉ። ቴክኖሎጂ ያላቸው ሀገራቶች ሕክምናቸው በቴክኖሎጂ ነው። እነዛን ቴክኖሎጂዎች ዛሬ እኛ መስራት ከቻለን የዛሬ 5 እና 6 ዓመት በሽተኞች ወደ ውጭ ሄደው መታከም ሳይሆን እንዲያውም ወደ ኢትዮጵያ መጥተው መታከም የሚችሉበት እድሎችን የሚፈጥር አቅም አለ። አንዳንድ አካባቢዎች ላይ የማይገኙ ማቴሪያሎችን ማምረትና በቴክኖሎጂ ማሳደግ የሚቻልበት አለ። ሌላው ትልቁ አቅም የሚፈጥርልን ወታደራዊ አቅም ነው። አሁን ላይ እንግዲህ በተለይ እኛ ያለንበት ቀጠና በጣም ውጥረት ይበዛዋል። ይሄም ውጥረት ደግሞ ራስን ከማሳደግና ራስን ከማጎልበት ጋር ይያያዛል። እነዚህን አቅሞች ለመጠቀም ደግሞ ወታደራዊ አቅምህን በቴክኖሎጂ ማሳደግ አለበት። እንደ በፊቱ ውትድርና ወይንም ደግሞ ጦርነት ሜዳ ለሜዳ አይደለም፣ ተራራ ለተራራ አይደለም። ቦታው ላይ የሆነ ቦታ ላይ ተቀምጠህ የምታደርገው ውጊያዎች ሲሆኑ እንደው ጦርነቱን ያረቅልን እንጂ ሀገራችን ኢትዮጵያ ሌሎች ጥቃቶች ቢደርሱባት የምትቋቋምበትን አቅም ያሳደገችበትና የተለያዩ ወታደራዊ ቴክኖሎጂዎችን ያሳደግንበት ነውና ኤአይ ለኢትዮጵያ በጣም ትልቅ ትሩፋት አለው። በተለይ ደግሞ እንደ ኢትዮጵያ አይነት በማደግ ላይ ላሉ ሀገራቶች እንደዚህ አይነት ቴክኖሎጂዎች በጣም ብዙ የሚባሉ ችግሮቻችን ይቀርፉልናልና ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መክፈቻ ንግግር ላይ እንግዲህ ብለዋል። ወደድንም ጠላንም አርቲፊሻል ኢንተለጀንስን መጠቀምና ከዓለም እኩል መራመድ ያስፈልገናል። ምክንያቱም የሆነ ጊዜ ላይ ቆመን ከነሱ እኩል መራመድ እንድንችል ወይንም ደግሞ ሰርተናል ብለን ማውራት የምንችለው ዛሬ ስንሰራ ነው ብለዋልና በቀጣይ ጊዜያቶች እንግዲህ ኤአይ ማዕከላችን የተለያዩ ስራዎችን ይሰራል፣ የተለያዩ ጥቅሞችን የሚያመጣ ነገሮች ይሰራሉና ለኢትዮጵያ እንደዚህ አይነት ስራዎች በጣም ትልቅ ትሩፋት ይኖረዋል ብለን እንመለከታለን። በረከት ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። እንደው በረከት እነዚህን ዘርፎች አነሳናቸው እንጂ በተለይ ኤአይ በኢትዮጵያ ደግሞ ትልልቅ አቅም ያላቸው ሁነቶችን ይሰራልና እንደው ከነዚህ ዘርፎች በተለይ ጤና፣ ግብርና፣ ወታደራዊ አቅም ያለው የሀገር ትልልቅ ምሰሶ የሚባሉት ናቸው። ነገር ግን ትንንሾቹ በተለይ ደግሞ በውስጥ ችግሮች እንደዚሁም ደግሞ በቃ ለብዙ ሰዎች እንደ ችግር መስሎ የማይታዩ ነገር ግን ችግሩ ከመጣ በኋላ መቀረፍ ያለባቸው በርካታ ስራዎችን መስራት ይችላል። እንደው ኤአይ በሌላ ዘርፍስ ላይ ደግሞ ምን ያህል አቅም ይኖረዋል ብለህ ታስባለህ? ኤአይ በሚዲያ ዘርፍ እንመልከተው፣ እኛ ባለንበት ዘርፍ ስንመለከተው ኤአይ በከፍተኛ ደረጃ የሐሰት ዜናዎችን የሚያሰራጭ ነው። ኤአይን ያልተፈለገ ሰው ላይ ምናልባትም የተበላሸ አስተሳሰብ ያለው ሰው ያልተባለን ተባለ ያልተደረገን ተደረገ ብሎ ዜናዎችን እንዲያዘጋጅ ይረዳዋል። እንዲሁም እኔ እናንተ ለምሳሌ በዚህ ውይይታችን ላይ እኔ ያላልኩትን ማስባል ይችላል በኤአይ ተጠቅሞ። እንዲሁም ኢሜጆችን ክሬኤት ማድረግ ጄነሬት ማድረግ ይችላል። ይህ አደጋ ነው። ይህንን የኤአይ ግንዛቤ ያልያዘ ህዝብ ማህበረሰብ ሊታለል ይችላል። ከመሪዎች አንደበት ወይም ስጋት ከሆኑ ሀገራት እንደዚህ ጠባጫሪ ንግግሮችን ኤዲት ተደርገው ጄነሬት ተደርገው ከመጡ ህዝብን የፕሮፓጋንዳ ሽብር ላይ ሊጥሉ ይችላሉ። ህብረተሰብ፣ ሀገር ከኤአይ ከአርቲፊሻል ኢንተለጀንስ ጋር እኩል መራመድ አለበት የምንለው ለዚህ ነው። ምክንያቱም እነሱ ከሰሩት በኋላ እቀበላለሁ የሚባል እድል የለህም። ምክንያቱም ቴክኖሎጂው ኑሯችን ውስጥ እየገባ ስለሆነ ነው። ስለዚህ የመጀመሪያው አርቲፊሻል ኢንተለጀንስን እኩል መራመድ ካልቻልን ለተሳሳተ መረጃዎች ልንጋለጥ እንችላለን። ለፕሮፓጋንዳዎች ልንጋለጥ እንችላለን። የኢትዮጵያ እንደ ሀገር ህልውናዋን ሊጋፋ የሚችል ስራዎች ሊሰሩበት ይችላሉ። ሁለተኛው እንደ ሀገር የቢግ ዳታ የዚህ ሴኩሪቲ ሊኖረን ይገባል። ኢትዮጵያ ያላትን ዳታ ሙሉ በሙሉ በራሷ አቅም ማስቀመጥ ይኖርባታል። ለምሳሌ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዳታውን በራሱ ኮምፒውት ማድረግ የሚችል ካልኩሌትድ አቅሙ ትልቅ የሆነ ሰርቨር አለው። እንደዚህ አይነት አቅሞች በራሳችን አቅም ነው ማስቀመጥ ያለብን። ምክንያቱም ዳታህን በራስህ መያዝ ካልቻልክ ጥገኝነት ውስጥ ትወድቃለህ። እንዲሁም የመረጃ የበላይነት ይያዝብሃል። የፈለገው ሀገር መረጃውን በፈለገው ሰዓት ሊይዝብህ ይችላል። እንዲሁም ያላንተ ፍቃድ መረጃህን አውጥቶ ሊለቀው ይችላል ፐብሊክ ላይ። ይሄ ከባድ ነው። ሌላው ያላስተዋልነው የአርቲፊሻል ኢንተለጀንስ ትልቅ አደጋ አለ፣ ከሰማይ የገዘፈ። ለምሳሌ በቤቶቻችን በመስሪያ ቤቶቻችን ያሉ ካሜራዎቻችን፣ ለምሳሌ ስማርት ቲቪ፣ ስማርት ስልኮቻችን፣ ላፕቶፖቻችን፣ ስማርት ፍሪጆቻችን በሙሉ
የሚጠቀሙት ሲስተም እኛን እንዲያግዙን ነው። ለምሳሌ ይህንን የአርቲፊሻል ኢንተለጀንስ የኤአይ ዘመንን መቀላቀል ካልቻለ ለከፍተኛ የሳይበር አደጋ ልንጋለጥ እንችላለን። ምክንያቱም እኛ ሌባን ይጠብቅልናል ያልነው የተከልነው ካሜራ እኛን ሊሰልል ይችላል። ለሌላ ሰው አይን ሆኖ ሊያገለግል ይችላል። የእኛ መውጣታችንን ተከትሎ ሪፖርት አድርጎ ልንዘረፍ እንችላለን። ይሄ ቀላል ነገር አይደለም። ዳታ ሁሌም የአይቲ ሰዎች ምን እንላለን? ዳታ በአንድ ማዕከል መቀመጥ አለበት እንላለን። ምክንያቱም የመረጃ የበላይነት ከተያዘብህ ከባድ ችግር ውስጥ ትወድቃለህ። ለምሳሌ ባደጉት ሀገራት ትልልቅ የሀገራት ኦፊሻሎች የገቨርንመንት ኦፊሻሎች ሆቴል ላይ ሲያርፉ ከፍተኛ ሰርቬላንስ ይሰራል። የሴኪዩሪቲ ኤጀንቶቻቸው ከፍተኛ የሆነ ጥንቃቄ የተሞላበት ክትትል ያደርጋሉ። ለምን? ነጥብ በምታክል ቀዳዳ ሃይ ዴፊኒሽን ካሜሮች ይተከላሉ። የሀገር መሪ ልብሱን ሲቀይር ፎቶ ሊነሳ ይችላል። አስበው፣ ብላክሜል የመደረግ እድልህ በጣም ሰፊ ነው። ስልክህ አንተ ትደውልበታለህ፣ ስትፈልግ ቪዲዮ ኮል ታደርግበታለህ፣ ፎቶ ታነሳበታለህ። ግን አንተን ሊሰልልህ ይችላል። የሄድክበትን ቦታ፣ የተቀመጥክበትን፣ የምታወራውን ሊያዳምጥ ይችላል። ብዙ ሜሶች ሊያመጡ ይችላሉ። ስለዚህ ኢትዮጵያን የማጽናት ስራ አንደኛው እነዚህን ቴክኖሎጂ እኩል መራመድ ስንችል ነው። ለምሳሌ ኢትዮጵያ በዚህ ዘርፍ ላይ በከፍተኛ ደረጃ እየሰራች ነው። የፖሊስ ላይ ፖሊስ አፕሊኬሽን ዴቨሎፕ አድርጓል። ዴቨሎፕ የተደረገው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ይህ ማለት ለምሳሌ እኔ የወንጀል ስጋት ጥርጣሬ ያለኝ አካል ላይ ካለ ፎቶ አንስቼ ቴክስት አድርጌ መላክ እችላለሁ። ያ ማለት ሰላማችንን ማስጠበቅ በቀላሉ እንድንችል ያደርገናል። ሌላኛው የፋይናንሻል ሴክተሩ ነው። ይህ ግዙፍ የፋይናንሻል ሴክተር ኢትዮጵያ ያስቀመጠችውን ወረት ልታጣ ትችላለች በአንድ ቀን። ለምሳሌ ንግድ ባንኮቻችን፣ የኢትዮጵያ ትልልቅ ፋይናንሻል ኢንስቲትዩቶች የዚህ ቴክኖሎጂ ተቋዳሽ መሆን ካልቻሉ በአንድ አዳር ሙሉ በሙሉ ተዘርፈው ሊያድሩ ይችላሉ። ይህ ዘርፍ ወደ ሳይሆን ተገደህ የምትገባበት ነው። ኢትዮጵያ ልጆቿን በቡት ካምፕ እንዲሁም በስታርታፖች እያሰለጠነች የሚገኘው ይሄ ዘርፍ ላይ እኩል መራመድ የግድ ስለሆነ ነው። አው ዘርፉ በተለይ ደግሞ በጣም ትልቅ አቅምና ትልቅ ኃይል ያለው እንደመሆኑ አንፃር ሁሉም ሰው በተለይ ደግሞ ትልልቅ የሚባሉ ተቋማቶች ሳይወዱም ተገደው የሚጠቀሙበት ሁኔታ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድም ለዛ ነው ወደድንም ጠላንም ኤአይን ወይንም ደግሞ አርቲፊሻል ኢንተለጀንስን መጠቀምና ከዓለም እኩል መራመድ አለብን የሚሉት እነዚህ ነገሮች ፕሪዲክት ከማድረግ የተመጣ ነውና ለሀገራችን ኤአይ በጣም ትልቅ ጠቀሜታ አለው። በዛውም ልክ ደግሞ የሚያመጡ ጉዳቶች አሉና እነዚህን ጉዳቶች ደግሞ እንዴት መቋቋም አለብን፣ ከጉዳቱስ በፊት ደግሞ ምን አይነት ቅድመ መከላከል መደረግ አለባቸው በሚለው ላይ ደግሞ የተለያዩ ግንዛቤ ማስጨበጫና የተለያዩ ደግሞ የቴክኖሎጂ ስራዎች መሰራት አለባቸው። ነገር ግን ኤአይ በኢትዮጵያ ላይ ትልልቅ አቅም ያለውና ትልልቅ ስራዎችን መስራት የሚችል አቅም ያለው ፕሮግራም እንደሆነ እናውቃለን። ነገር ግን በቀጣይ ጊዜያቶችም በርካታ የሚሰሩ ስራዎች አሉ። እነዚህ ስራዎች ደግሞ ምን ይሆናሉ የሚለውን በቀጣይ ቀን በሌላ የምንወያይበት ነው የሚሆነው። ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ፕሮግራማችን የምንሻገር ይሆናል። ተመልሰን መጥተናል ተመልካቾቻችን። በረከት እንግዲህ ሁለተኛ ጉዳያችን የሚሆነው እንግዲህ ዛሬ ጅማሮን ያደረገው ዛሬና ነገ የሚካሄደው እንግዲህ የጂ20 የመሪዎች ጉባኤ ነው። እንግዲህ በዚህ ጉባኤ ላይ በደቡብ አፍሪካ ነው የሚካሄደው። በርካታ ሀገራቶች እንግዲህ ወደ ጉባኤው እየተሳተፉ ይገኛሉ። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ለመሳተፍ እንግዲህ ደቡብ አፍሪካ ጆሃንስበርግ ደርሰዋል። እንደዚሁም ከ42 የሚሆኑ በላይ ሀገራቶች እና ወደ 1000 የሚሆኑ ሰዎች ይሳተፋሉ ተብሎ ይጠበቃል። ይሄ በጣም ትልቅ አቅም ያለው ኃይል እንደመሆኑ አንጻር ጂ20 በተለይ ደግሞ በዓለማችን ላይ በኢኮኖሚ በወታደራዊ በተለያዩ ዘርፎች ላይ የመወሰን አቅሙ በጣም ትልቅና አቅም ያለው ነው። አሁን ላይ ደግሞ በዚህኛው ስብሰባ የዕዳ ቅነሳና የአየር ንብረት ለውጥ ላይ በጣም ትልቅ ትኩረት ይደረጋል ተብሏል። የመጀመሪያው እንግዲህ በተለይ ደግሞ በማደግ ላይ ባሉ ሀገራቶች በትንንሽ ሀገራቶች ላይ ያለ የዕዳ ውዝፍነት ከጊዜ ወደ ጊዜ ከመጨመሩ አንጻር የመክፈል አቅማቸው እየተዳከመ የሀገር ኢኮኖሚ እየላሸቀ የሚሄድበት ሂደቶች አሉና እነዚህ ላይ ምን አይነት መፍትሄ መምጣት አለባቸው? ምን አይነት ስራዎች ተሰርተው ነው የነዚህ ሀገር የዕዳ ቅነሳ ወይንም ደግሞ ዕዳቸው ሙሉ ለሙሉ መሰረዝ የሚችልበትን አቅም መሰራት ያለበት ላይ ትልልቅ ሀሳቦች ይነሳሉ ተብሎ ይጠበቃል። ሌላው ትልቁ ጉዳይ የአየር ንብረት ለውጥ ነው። አሁን ዓለምን በትልቁ እያናወጣት ያለውና ዓለም ላይ በጣም ትልቅ ቀውስ እያመጣ የሚገኘው የአየር ንብረት ለውጥ ነው። እነዚህ የአየር ንብረት ለውጥን በተለያዩ ጊዜያቶች የተለያዩ ጉባኤዎች ይካሄዳሉ። ነገር ግን እዚህም ጉባኤ ላይ መነሳቱ ወሳኝና አስፈላጊ ነገሮቹ በተለይ ያደጉት ሀገራቶች ከነሱ በሚወጡ በካይ ጋዞች በማደግ ላይ ያሉ ሀገራቶች እንደ ኢትዮጵያ እንደ አፍሪካ
ኤዥያ ላይ ያሉ ትንንሽ ሀገራቶች ትልልቅ ጉዳቶችን እያስተናገዱ ነው። እንደው ሀገራችን ኢትዮጵያ ይህንን ለመቋቋም የተለያዩ ስራዎችን እየሰራች ነው። አሁንም ስራችንም ትልቅ ምርታ እያመጣልን ይገኛል። ሌሎች የዓለም ሀገራቶች ላይ ከፍተኛ የሚባል ጉዳት እየደረሰ ነውና የአየር ንብረት ለውጥ በጣም ትልቅ ትኩረት ተሰጥቶት መሰራት ያለበት በዚህም ጉባኤ ላይ መነሳት ያለበት ሀሳብ ነው። በዚህም ጋር ተያይዞ እንግዲህ በአብሮነት በእኩልነትና በዘላቂነት የተለያዩ የዓለም ሀገራቶች በጋራ ለመስራት ታስቧል። ነገር ግን እዚህ ጉባኤ ላይ በጣም ትልቅ አወዛጋቢ የነበረው ከጉባኤው በፊት እንግዲህ ዶናልድ ትራምፕ እዚህ ጉባኤ ላይ አልገኝም ያሉት ሀሳብ ነበረ። ዶናልድ ትራምፕም እንግዲህ ደቡብ አፍሪካ ነጮች ላይ ከምታደርሰው ጭቆናና ነጮች ላይ ከምታደርሰው በደል አንጻር ደቡብ አፍሪካ ለመገኘት ፈቃደኛ አይደሉም። ዋሽንግተንን በተለያዩ ጊዜያቶች ይሄ ጉባኤ እንዲሁም ደቡብ አፍሪካ ላይ እንዳይደረግ የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። ነገር ግን ይሄ በጣም ለአፍሪካ ትልቅ ምርት አለው። የመጀመሪያው የጂ20 አባል ሀገራቶች ጉባኤ በአፍሪካ ሲደረግ ደቡብ አፍሪካ ላይ የመጀመሪያው ነው። እነዚህ ጉባኤዎች ደግሞ ለአፍሪካ ትልልቅ አቅም አላቸው። አፍሪካ በተለይ ደግሞ መናገር የምትችልበት የተለያዩ ሀሳቦቿን መግለጽ የምትችልበት ችግሮቿን እንዴት መቅረፍ አለበት የሚባሉ ሁነቶች መካሄድ ያለባቸው። እንደዚሁም አፍሪካ ትልልቅ አቅም እንዳላት እንደዚህ አይነት ጉባኤዎችንና የተለያዩ ጉባኤዎችን ማዘጋጀት የምትችልበት አቅም የሚያሳይ ነውና እነዚህ ጉባኤዎች ላይ ትልልቅ አቅም ያላቸው እንደ ኢትዮጵያ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድና የተለያዩ የአፍሪካ መሪዎች በጉባኤው ላይ ይሳተፋሉና እነዚህ ጉባኤ ላይ መሳተፋቸው ለአፍሪካ ድምፅ የሚሆኑበት የአፍሪካ ችግር የሚሰማበትና የአፍሪካ ትኩረት የሚሰጥበት ሁኔታዎች ይኖራሉ። በተለይ ደግሞ ደቡብ አፍሪካ እነዚህ አይነት ጉባኤዎችን ማዘጋጀቷ ለአፍሪካ ትልቅ ጠቀሜታ አለውና እንደው በረከት ይህ እነዚህ የመሪዎቹ ጉባኤ ላይ ምን አይነት ሀሳቦች ይነሳሉ? በተለይ ደግሞ ሀሳቦች ውስጥ በምን ያህል ደረጃ ተግባራዊ ይሆናሉ ትላለህ? ጂ20 በአፍሪካ ምድር ለመጀመሪያ ጊዜ ነው እየተካሄደ ያለው። ይህ ለአፍሪካ ትልቅ ለውጥ ነው። ምክንያቱም ጂ20 ላይ አፍሪካ ድምጿ እንዲሰማ ያደርጋል። ከጂ20 አንድ ቀን ወደ ኋላ እንመለስ። የአውሮፓ ኮሚሽን በከፍተኛ ደረጃ ስለ አፍሪካ ተጨንቆ ንግግር ሲያደርግ ነበር። እንዲሁም ከሳውዝ አፍሪካ ጋር ትልልቅ የተባሉ አግሪመንቶችንም ሲጨምር ነበረ። ያ ማለት ሬር እርዝ ሚነራልንም ጭምር ነው። እንዲሁም የክላይሜት ጉዳይ ላይ በሰፊው የሴኩሪቲ ጉዳይ ላይ በሰፊውም ሲመክር ነበረ። ጂ20 ወሳኝ የተባለ ሂደት ነበር። በእርግጥ ዶናልድ ጄ ትራምፕ ቦይኮት እያደረጉበት ነበረ። ዶናልድ ጄ ትራምፕ እንዳነሱት ከሆነ ከዚህ በፊት የሳውዝ አፍሪካ መሪን በኦቫል ኦፊስ ውስጥ ከፍ ዝቅ ብጥልጥል አድርገው ለመላክ ሞክረው ነበረ። በዛ ጊዜ ግን ንግግራቸው ላይ የምናስታውሰው ራማፎሳ እንዲህ ብለው ነበር። ከአንድ ጋዜጠኛ ለተነሳላቸው ጥያቄ የኳታር ከተሰጣቸው የፕሌኖች አያይዞ የተነሳ ጥያቄ እኔ ፕሌን ልሰጡት አልችልም ሚስተር ፕሬዚዳንት ብለው ንግግሩን ሙሉ በሙሉ አውዱን ቀይረውት ነበር። ግን ትራምፕ ያሰቡት ጉዳዩን ወደ ጄኖሳይድ ለመውሰድ ነበረ፣ እንዲሁም አዋርዶ ለመላክ ነበረ። እንቅስቃሴው ሳይሳካ ቀረ። አሁን የዛ ተቀጽላ የመሰለ አካሄድ ነው በትራምፕ የተመለከት ነው። እንዲሁም የአሜሪካ መንግስት በስፖክስ ፐርሰኑ በኩል ያወጣው መግለጫም የጂ20 ወንበር ክፍት አይሆንም የሚል ንግግር ነበረ። በሳውዝ አፍሪካ በኩል እሳቸው ይሄን ንግግር የተናገሩት ሊመጡ ይችላሉ እንደሆም እያሉ በነገራችን ላይ ከዋይት ሃውስ የሚመጡት መረጃዎች ሳውዝ አፍሪካ አንገኝም፣ የትኛውም የአሜሪካ መሪ አይገኝም ወደ ማለት ሄደው ነበር። በእርግጥ ትልቅ የተባለ ኔጎሺዬሽን እንደነበረ እናስታውሳለን። እስከ ትላንትና ማታ ድረስ የአሜሪካን ገቨርንመንት ኦፊሻሎች እንዲገኙ ሰፊ ጥረት እየተደረገ ነበረ። ራማፎሳ ሂደቱን በጣም ትዕግስት በተሞላበት መንገድ ነበር ያሳለፉት። እንደውም አንድ ተንታኝ እንዲህ ብሎ ነበር ያነሳው። የማዳጋስካር ፊልምን ታስታውሳለህ? የአኒሜሽኑን እሱን እያስነሳ ጀስት እጅህን እያውለበለብክ ውስጥ እየተናደደ የምታሳልፈው በዛ መንገድ ነበረ በካርቶን መንገድ ሲገልጹት የነበሩ። ይሄ የሚያሳየው አፍሪካ ላይ ቀጥተኛ ተጽዕኖ ለማድረስ ነበር ትራምፕ የሞከሩት፣ ግን ዋጋ ቢስ ነው። በነገራችን ላይ አሜሪካም ይሁን ሌላም ሀገር እዚህ ጉባኤ ላይ አለመገኘቱ ያጣል እንጂ አያተርፍም። ምክንያቱም ደቡብ አፍሪካ ላይ የሚካሄደው ታሪካዊ ስብሰባ ነው። የአፍሪካ ድምፅ ነው የሚካሄደው። በነገራችን ላይ ዶናልድ ጄ ትራምፕ ጉዳዩን ወደ ጄኖሳይድ ደቡብ አፍሪካ ላይ ያሉ ነጮች እየተበደሉ ነው ወደሚል ሲስተም ውስጥ ነው የከተቱት። በእርግጥ የዘረኝነት እንቅስቃሴ አለ ባሉት ልክ ነው ወይ ካልን ግን ዘረኝነቱ አፍሪካውያን ኢትዮጵያውያንስ አልተገደሉበትም ወይ? አልተሰደዱበትም ወይ? ሱቆቻቸው አልተዘረፈም አልነደደም ወይ? ስለዚህ መቃወም የሚገባው ዘረኝነትን ሙሉ በሙሉ ነው እንጂ የገሌ የገሊት የሚባል አልነበረም። ስለዚህ
ዶናልድ ጄ ትራምፕ የፖለቲካ ብስለት የሌላቸው ሰው መሆናቸው ነው የታወቀው። ምክንያቱም ይሄ ዲፕሎማሲ ነው። የዲፕሎማሲ መድረክ ደግሞ አይረገጥም። ይሄን ነው የሳቱት። ትልቅ የዲፕሎማሲ ኪሳራ ሊያጋጥማት ይችላል አሜሪካ። ይሄ ትልቅ የሪሶርስ ማዕከል ላይ ማልገጥ፣ ቦይኮት ማድረግ የአሜሪካንን ኢኮኖሚ ይጎዳል እንጂ አይጠቅምም። ይሄንን አጋጣሚ እነ ቻይና በደንብ ሊጠቀሙት ይችላሉ። ከአፍሪካ ጋር ሰፊ የንግድ ትስስር ሊያደርጉበት ይችላሉ። ከትላንትና ጀምሮ የአውሮፓ ዩኒየን ኮሚሽን ሰፊ የተባለ ግንኙነቶችን ፊርማዎች ሲፈረሙ ነበር። አንዳንድ አግሪመንቶቹ በአፍሪካ እንደዚህ አይነት በቢሊየን የሚቆጠር በትሪሊየን የሚቆጠር ዶላር ኢንቨስትመንት ተፈርሞ አያውቅም። ይህ ለአፍሪካ ብሩህ ዘመን ነው። ለምሳሌ አፍሪካ ውስጥ ያሉ የትኛውም ሪሶርሶቻችን የሚወሰዱት ታጣቂ በመርዳት ብጥብጥ በመፍጠር የዘር የሃይማኖት ቀውሶችን በማምጣት በአዙሪት ውስጥ ኢትዮጵያም ሌሎችም ሀገሮች ሲወድቁ ነው ሪሶርሳቸው የሚዘረፈው። ግን ሰላማዊ የሆነ አግሪመንቶች ሲመጡ ግን አፍሪካ ማግኘት ያለባትን አቅም ታገኛለች። ዶናልድ ጄ ትራምፕ አላዋቂነታቸውን የታየው በትሩዝ ሶሻል ሚዲያቸው ላይ አንዳችንም አንገኝም የሚል አላዋቂ ቂላቂልነት የታየበት ንግግር፣ ያልበሰለ እንጭጭነት የታየበት ንግግር ነው ያደረጉት። ይህ አሜሪካንን ይጎዳ ይሆናል እንጂ አፍሪካን በፍጹም አያሳጣትም። እነዚህ አይነት ጉባኤ መዘጋጀታቸው ምንድነው ትልቅ አቅም። በተለይ ደግሞ አሁን ዶናልድ ትራምፕ በደቡብ አፍሪካ ላይ የጀመሩት ይሄ የጂኖሳይድ ይፈጸማል አይነት እሳቤዎችን የሚቀይርበት ሁኔታዎችን እንመለከታለን። ምክንያቱም አሁን ላይ የተለያዩ ዓለም መሪዎች እየተገኙ ነው፣ የተለያዩ ትልልቅ ድርጅቶች እየተገኙ ነው እና በአካል ስለሚመለከቱት ሁኔታውን ስለሚያዩት ከተማው ምን ያህል ሰላማዊ እንደሆነና ምን ያህል ደግሞ ሰፊ እንቅስቃሴ እንዳለው የሚመለከቱበት ነው። አንዳንድ ትኩረቶችንም የምትቀይርበት መንገድ ነውና እንደዚህ አይነት ጉባኤዎች ሲገኙ መታለፍ የለባቸውም። ሀገራችን ኢትዮጵያ ትልልቅ ጉባኤዎችን የምታዘጋጀው ኢንቨስተሮችን ለመሳብ እንደዚሁም ደግሞ የሀገር ገጽታን ከፍ ለማድረግና ለዓለም ጎልቶ ለመታየት ነውና እነዚህ አይነት ጉባኤዎች በጣም ትልልቅ አቅም አላቸው። ዶናልድ ትራምፕ በጉባኤው ላይ አይገኙ እንጂ ሌሎች የዓለም ሀገራቶች ደቡብ አፍሪካ ተገኝቶ ይህን ጉባኤ ይደረጋል። ደግሞ ለደቡብ አፍሪካም ትልቅ ትሩፋት አለው። ቅድም እንዳነሳው እንደ ቻይና፣ ራሽያ ያሉ ትልልቅ የዓለም ሀገራቶች ይህንን እድል ይጠቀሙበታል፣ ይህን አክሰስ ይጠቀሙበታል እና ዶናልድ ትራምፕ በአንድም በሌላ በኩል ራሳቸውን የሚጎዱበትን ሁኔታ እየተመለከትን ነውና እንደው በረከት ይህ ስብሰባ እንግዲህ በቀጣይ 2 ቀናቶች ነው የሚደረገው እና በተለያዩ በጉባኤው ላይ ምን አይነት ሀሳቦች ይነሳሉ የሚለውን በቀጣይ ቀን በሌላ ፕሮግራሞች የምንመለከተው ነው የሚሆነው። ለዛሬ እዚህ ጋር እናብቃ። መልካም፣ አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ አይለየን እያልን እኔ ዮርዳኖስ እና በረከት ከእናንተ ጋር አብረን ቆይታ አደረግን። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።